ሰላም እንዴት ናችሁ? ውድና የተከበራችሁ እዚህ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ በመጀመሪያ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንግዲህ ወደ መልእክቴና ወደ አንገብጋቢ ከመሄዴ ባሻገር ማለት ነው እንግዲህ በጣም የገረመኝና የታዘብኩት ነገር ምንድን ነው፣ እኛ አረብ ሀገር የምንሰራን እህቶችን የተመለከተ ነገር ይዤ መጥቻለሁ። እሱ ምንድነው? ምናልባት ሀቢባ የምትባለው ልጅ ታውቋታላችሁ። እንግዲህ አረብ ሀገር እንደ ማንኛውም ሰው 13 ዓመት ተቀምጣለች። ባይዘዌይ ሰው 13 ዓመት ተቀምጦ ብር እርዱኝ ማለት ያው ያሳዝናልም ያሳፍራል። የተለያዩ ምክንያቶችን ፈጥራ እንግዲህ እኛ የአረብ ሀገር እህቶች እኔ ባይዘዌይ አላዋጣውም፣ ግን ነበርኩኝ ይዋጣላት ሲባል የምትበለው አታ ምናምን ሲባል ነበርኩኝም አይቻለውም፣ ግን አላዋጣውም። ምክንያቱም እኔ ብር ማዋጣት ካለብኝ በጣም የሚያሳዝኑ እናቶች አሉ። እዚህ ፌስቡክ ላይ የምትለቀ የሆነች ልጅ አለች። እንደገና ደግሞ የሀግማስ የሚባለው እነሱ የሚለቋቸው ቤተሰቦች እውነት ለመናገር በጣም ነው የሚያስለቅሱትም በጣም የሚያሳዝኑኝ። ብር ቢኖረኝ ለእነሱ ነበር እንጂ የምሰጠው ለእሷ አልሰጥም። ምክንያቱም 13 ዓመት ተቀምጣ በዛ ላይ ታዋቂ ናት። ባይዘዌ እኔ ቲክታከሮች ምናምን እንደዚህ የሚታወቁት ብር ያላቸው ይመስለኝ ነበር። ይቅርታ አድርጉልኝና ለካ ብር እንደሌላቸው አሁን ተረዳውኝ ማለት ነውና እንግዲህ እቺ ልጅ 13 ዓመት ተቀምጣ ያው ባይዘዌ ለመሄድ ስላሰበች ነው ወደ ሀገሯ እንጂ እንትን ታማ አይደለም። በቃ የተለያየ ምክንያቶችን ፈጥራ እንግዲህ የፈረደባቸው የአረብ ሀገር ሴቶች እኛ ተው ስንባል መቼም ቢሆን አንሰማም። መሀይሞች ነን አለቀ። ምክንያቱም ሰው ለሚበለው እኛ በነገራችን ላይ አሁን በጣም እየገረመኝ ያለው በቃ በእርዳታ በኩል እርዳታ ሲባል የመዳም ቅመሞች ናቸው። ማርያምን እኔ በዛ ቲክቶክ ላይ ስለማያቸው እነሱ ናቸው ከዲያስፖራ እግዚአብሔርን የለም። እኔ አረብ ሀገር ሴት ስለሆንኩኝ አይደለም። በቃ የዋሃዎች ነን። ለምን እንደሆነ አላውቅም። በቃ ቶሎ ነው ሆድ የሚብሰን፣ ቶሎ ነው የሚከፋን፣ ቶሎ ነው የምናዝነው እና ብዙውን ጊዜ የሚረባረቡበት እርዳታ ሲባል የመዳም ቅመሞች ናቸው። እንዴት አወቅሽ ወዲ ሲልትሉ ትችላላችሁ። እኔ ዚና ሀገር ሪያል፣ እኔ ዚና ሀገር ዲናር ምናምን የተለያየ ነገር ሲሉ እሰማለሁ። ዲያስፖራ የለም ከስንት አንድ ነው እንጂ የሉም። ግን ዲያስፖራ እንደ ትልቅ ነገር እየተባለ ዲያስፖራ ይባላል። ሶ አብዛኛውን በእርዳታ በኩል እኛ ነን የምንሳተፍበት። ነገር ግን አንዳንዴ ለማን እንደምንረዳና ምን እንደምናረግ አናውቅም። እውነት ለመናገር እኔ አሁን በጣም የታዘብኩት ነገር ባይዘወይ ሌላ ቻናል ነበር በሱ ለቅቄዋለሁ ስላልታየ ግን ችግር የለውም እና እንግዲህ እቺ ሀቢባ የምትባለው ልጅ እንግዲህ ስራ አጥቻለሁ ምናምን ወንድ ስለምመስል አረቦች እየደነገጡ ስራ ማጣውኝ ምናምን የተለያየ ወዘተ አለችና ስራ ግቢ ስትባልም የተለያየ ታዋቂ ቲክቶከሮች እናስገባሽ እያሏት ብዙ ነገር ካሏት በኋላ መጨረሻ ላይ ግን መስራት ስላልፈለገች አሁንም ደግሞ በድጋሚ እናቴ ታማብኛለች፣ እናቴ ማየት እፈልጋለሁ ገለመዴ ብላ እንግዲህ ብር ከተዋጣላት በኋላ በሚያሳፍር ሁኔታ የጎንደር ልጅ ነኝ ብላ እንግዲህ ጎንደርም አይደለችም። የት ናት ያለችው? ሐዋሳ ነው ምናምን የሚባል ሀገር ነው የሄደችው። ለምንድን ነው ስትባል መታወቂያ አላወጣ ምን አገባን ስለ ሐዋሳ ነው እንዴ መታወቂያ የምታወጣ እንትን ነው አዲስ አበባ ለመታወቂያ ካስፈለገና እኔ በጣም ነው ያፈርኩትን በጣም ያሳዝናኝ። ስለዚህ በውሸት ነው ብር እያሰበሰበችው ማለት ይሄ ሁሉ የመዳም ቅመሞች ውጤት ነው። ስለዚህ እኔ አንዳንዴ ብር ለምትረዱት ሰዎች እግዚአብሔርን እኔ ማወቅ አለባችሁ። ከሰው አንዳንዴ እኔ አሁን በቃ ሳስበው ምንድነው ጎበዝ በቃ ከሰው ነው መራቅ ያለብኝ እንጂ ለዛም ብር ማዋጣት ለዛም በጣም ነው የሚያስጠላ እውነት ለመናገር ጌታን እና በጣም ነው ያናደደችኝ እኔ ከምላችሁ በላይ እና ብዙ ምንድን ነበረች መሲ ለምንድን ነው ለጤነኛ ሰው የምታዋጡ ምናምን ሲባል ብዙዎች መሲን ነበር የወቀሳችኋት። ለካ ትክክል ናት፣ ለካ ውሸት ነበር። እኔ አንዳንዴ ታዋቂ ቲክታከሮች ራሱ እናንተ ብር አታዋጡም። እቺ ሳራ የምትባል ግለሰብ ራሱ ነው ይቅርታ አድርጉልኝና አሁን በጣም መረገጥ አለባት። እርግጥ ያልጋትና ማለት ነው እሷ ናት እንግዲህ እንደዚህ እያሽቃበጠ ባይዘው ከነሱ ብር እኮ አያወጡም። ታውቃላችሁ እርዱ ይሉናል እንጂ እነሱ ብር እኮ አያወጡም። እነሱ ተጎልተው ብቻ ብር ይሸክፋሉ። ከዛ አንድ ሰው ሲናገር ሀሳብ አስተያየት ሲሰጡ ብሎክ ያደርጋሉ፣ ሚውት ያደርጋሉ፣ ምናምን የተለያየ ነገር ይሳደባሉ። እንደዚህ ነው የሚጠቀሙት። እኔ ባይዘው ሳራን አልወዳትም ይቅርታ አድርጉልኝና ማለት ነው። ምክንያቱም ቲክቶክ ላይ ቦለከችኝ፣ ቲክቶክ ተዘጋባት ሳይ እንኳንም የተዘጋ ጌታ። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ ብር ለምታወጡትና ለማታወጡት ሰው እያያችሁ አውጡ። ምክንያቱም እኛ አረብ ሀገራት ላይ እግራችን እየተቃጠለ እግራችን እየነደደ ትንሽ ጥፋት ሲኖርብን እየተሰደብን እየተረገጥን እንቅልፍ እየናፈቀን እየሰራን እኔ አላቅም። የሆነት አንዳንዴ ቅመሞች የምትሰሩትን ራሱ አታውቁም። ማርያምን ስንት ጤና ያጣያለ ስንት የሚበለው ያጣያለ ለዛ እኮ አሰጡትም። ማርያምን አብዛኞቻችን ቤተሰቦቻችን ሳንቀይር ነው ለሰው የምናሽቃብጥ። እኔ አሁን በጣም እየተሰማኝ ነው። ይቅርታ አድርጉልኝና በማየው ነገር በምሰማው ነገር ባይዘው እኔ ለሀቢባ ብር አላወጣም፣ ግን
የአረብ ሀገራቶች ብዙ እርዳታ ላይ ስላየውኝ ነው። ሳራ ቤት ብዙ ብር ስል የመዳም ቅመሞች 10,000 ብር 5,000 ብር 10 ምናምን ሺህ ብር እያሉ ሲያወጡ ስላየውኝ፣ አሁን ደግሞ ልጅቱ ውሸት እንደሆነ ሸዋሸዋ እንደሰራቻቸው ስሰማ በጣም ተናደድኩኝ። ጋይስ ባይዘው እዚህ ላይ ቪዲዮ አላስገባውላችሁ፣ ምክንያቱም ያው የሰው ቪዲዮ ስለማይፈቀድ ይሄ አዲስ ቻናል ስለሆነ እንጂ በጣም እቺ ሳራ ራሱ ስትሰማ በጣም ነው ያዘነችው። ጌታን ነው የምላችሁ። ለምን አሽቃባጭ እሷ ነበረች። አሽቃብጣ እንደዚህ ላለው ሰው የምታሽቃብጡ ሰዎች አሁንም አሽቃብጣችሁ ቅሩ ማለት ነው። እና እኔ በጣም ተሰምቶኛል። ይቅርታ አድርጉልኝና ማርያምን እንዴ በዚህ ልክ ምን ሆናችሁ ነው እንደዚህ? አረብ ሀገር ላይ ምን ነው የዚህን ያህል ብር በመጥረጊያ ነው የምናፍሰው ያላችሁ ሰው አለ እንዴ? አበዛችሁ። ታውን እውነቴን ነው የምላችሁ። እኔ በጣም እግዚአብሔርና ብር ለምናወጣው ነው ለማናወጣው ሰው ልንለይ ይገባናል ጋይስ። በጣም አሁን ወጥ እየረገጥን ያለ ነው። ብዙ እህቶቻችን ብር ለማን እንደምናወጣ ራሱ ፈጽሞ መናቅ አይመስለኝም አሁን ሳስበው ማለት ነው። ስለዚህ ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል ውዶች፣ የማሮች፣ ፍቅሮች። ማርያምን ብርኛ እንዴት እንደምናመጣ ሰው ሀገር ላይ ክሰል መስለን ማዲያት እንኳን አተላይ ብላይ ስንገባ እግዚአብሔርን ፊታችን በማዲያት ተጠቅቶ እኛን ያሸማቀቀን ይመስሉና አንዳንድ መሀይም ሰዎች በመጀመሪያ ማዲያትሽን አስለቅቂ፣ በመጀመሪያ ማዲያትሽን እንደዚህ በይ ምናምን እያሉ እኛን ለመውቀስ የሚፈልጉ ሰዎች አሉ። ባይዘወይ ግን እኛ መስሚያችን ጥጥ ነው። ይቅርታ አድርጉልና ቪዲዮ ለመውጣት ራሱ እንኳን ስለማንችል ነው እንደዚህ እየሆንን የምናወራችሁ። የስራችሁን ይስጣችሁና ማለት ነውና ለማንኛውም እኔ በጣም ተሰምቶኛል። ይቅርታ አድርጉልኝና ጋይስ። ስለዚህ ብራችሁን ለማንም ወርጋጥ ለማንም ወሮበል አትስጡ። ቅመሞቼ ኧረ ተዋድቡ። እኔ እግዚአብሔርን አንዷ ምን አለች መሰላችሁ ኮመንት ላይ 14 ዓመት ነው የተቀመጥኩት አረብ ሀገር እና ኢትዮጵያ ልገባ ነበር ፈራውኝ ምናምን ስትል በጣም ተሰምቶኛል። እንግዲህ ከ14 ዓመት በኋላ ስንት ልንቀመጥ ነው? ይቅርታ አድርጉልኝና እግዚአብሔርን በጣም እኮ ነው አንዳንዴ የሚያስጠላው። 14 ዓመት ማለት አይደለም 14 ዓመት 5 ዓመት 6 ዓመት በጣም ከባድ ነው። ስለዚህ ጥንቃቄ ልታደርጉ ይገባችኋል። እኛ በጣም ተጠቅተናል። ወገባችን ተሰብሮ ታሞ ከ14 ዓመት የበለጠ እኔ እንጃ ምን ልንቀመጥ እንደሆነ እኔ አላቅም። ይቅርታ አድርጉልኝና ማለት ነው ጊዜው ወሩ አመቱ እየሄደ ማለት ነው። እና ለዛ ነው። ለማንኛውም እንግዲህ ቤተሰቦች በተረፈ ግን ሌላ ምንም የምላችሁ ነገር የለኝም። ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል። ብር ለማን ማውጣት እንዳለባችሁ ለማን መስጠት እኔ በጣም ግርም አለችኝ። እግዚአብሔርን 13 ዓመት ተቀምጣ እንደው ብር ስትል ራሱ ድፍረቷ፣ በዛ ላይ ደግሞ ውሸት፣ ሁሉ ነገር ውሸት፣ አንድ እውነት የሌለው በጣም ያሳፍራልም፣ በጣም ያሳዝናል። ጌታን በጣም ነው ያናደደችኝ። ይቅርታ አድርጉልኝና ስሰማ ደግሞ ይሄ ነገር ውሸት ነው ምናምን ሲባል በጣም አፍሬያለሁ፣ በጣም አዝኛለሁ። የምር በዚህ ልክ እንደዚህ መሰገጥ ፈጣሪ ትዕግስት። የሰው ገንዘብ እግዚአብሔር ምንም አይሆንም። ባይዘው የሰው ገንዘብ ለማንም አይጠቅም። እንኳን የሰው ገንዘብ ይቅርና እየሰራንበት ራሱ አይሆነንም። ስለዚህ ቅድመ ጥንቃቄ አድርጉ ብዬ ነው የምለው። ለማንኛውም በተረፈ ግን ሁላችሁም ሰላማችሁ ትርፍርፍ ይበልልኝ። የኔ ምርጦች እንግዲህ እኔ ያልካወራው ይበቃኛል። እንግዲህ ይህንን ቻናል ቤተሰብ ሆኑ ተቀላቀሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ስለምታደርጉ በጣም ነው የምናመሰግነው። ሰላማችሁ ብዝት ትርፍርፍ ይበልልን። እንግዲህ ረመዳንም እየመጣ ነው። ቅመሞች ተዘጋጁ፣ ዝግጅት ጅት ትበሉ። ባይዘወይ ዘንድሮ ደስ የሚለው ነገር ያው ክረምት ላይ ነው። አየሩ በጣም ደስ ይላል። እግዚአብሔር ይመስገን። ይሄ ነገር እኔ በጣም ተመችቶኛል። ሙቀቱ ቢሆን ግን አስባችሁታል ነው ወዝንም ጥሩ፣ ግን ቅዝቃዜው በጣም ደስ ስለሚል እንግዲህ የዘንድሮ ረመዳን በጣም ደስ ይላል። የኛም ጾም እየመጣልን ነው። እግዚአብሔር እንግዲህ ሙስሊሞቹን በሀገራችሁ እንግዲህ የምትጾሙ ያርጋችሁ፣ እኛም ክርስቲያኖቹን በሀገራችን ንስሐ ገብተን የምንጾም ያርገን። እውነት ለመናገር እና ያው ያለው ነገር ይሄ ነው። ሌላ ግን ምንም የምላችሁ ነገር የለም። በተረፈ በሌላ ቪዲዮ እመጣላችኋለሁ። እናንተ ሰዎች ሰብስክራይብ አድርጉኝ። ተው ሰብስክራይብ እያደረጋችሁ አይደለም። ቪዲዮ እስኪውልኝ ሰዓት እየሰጠኝ አይደለም። ተው እናንተ ሰዎች ተው። ምን ችግር አለው? እና አላችኋለሁ። ለማንኛውም ይሄ ነው ያለው ነገር። አበዛባችሁ ወሬሳ የኔ ምርጦች በሉ። ደህና አምሹልኝ። ወይኔ በላቸው።